ምን ነው ወንድሜ? ደህና አይደላችሁ እንዴ? ሁላችሁም መጣችሁ? ወንድሜ ሉሃና ጉዷ ፈላ። በጣም በሚያሳዝንና በሚገርም ሁኔታ የነገረችውን እውነታ ውሸት እንደሆነ ነግረውት ማለት ነው። በጣም ተናደደ። እንግዲህ አድና አሁን ላይ ወደ ሆስፒታል ወስጄ አስመረምርሃለሁ ያለው ቢሆንም ግን ደግሞ ወደ ሆስፒታል ሊወስደው በሚሞክርበት ጊዜ ነበረ ሚራ መታ ያዳነችው። ሚራ በጣም ብልህና አስተዋይ ሴት እንዲሁም ተንኮለኛ በመሆኗ በፍጹም እሷ እኮ ስለምትወደው ነው እንደዚህ ያለችው በማለትም ትነግረዋለች። የዛኔ ነበረ ወደ ሆስፒታል መውሰዱን ትቶ የተወው ማለት ነው። እናም እንግዲህ በጣም በሚገርም ሁኔታ ሉሃናም በጣም ተናደረች። ምክንያቱም ያሰበችውን ነገር በፍጹም አልተሳካላትም። እናም አሁን ላይ እውነቱን መካድ በማትችልበት መልኩ ማለት ነው ሉሃና ተዋርዳለች። ምክንያቱም የምታወራው ነገር ሁሉ ውሸት እንደሆነ አሳምነው ለአድናን ይነግሩታል። አድናን አንተ እኮ በጣም ንጹህ ሰው ስለሆንክ ነው የምትጫወትብህ፣ እቺ ልጅ ከዚህ ቤት ለምንድን ማታባረው እያሉ ጭንቅላቱ ላይ ይረማመዱበታል። እናም እንግዲህ ሮቤል አሁን ላይ በፍጹም እኔ ወንድምህ ላይ ዛሬ ላይ እኔ ራሴን ችዬ ስራ ሰርቼ ቤተሰብ ማስተዳደር እያለብኝ የእናንተ ሸክም መሆኔ ነው እያለ በጣም ሁሌ ራሱን እየወቀሰ ይኖራል። እናም እንግዲህ እንደዛ ብሎ በሚወቅስበት ጊዜ ራሱን አድና በጣም ይጸጽታል እንደዛ ማድረግ እናም እንግዲህ አሁን ላይ ሮቤል በማይወጣው ወጥመድ ውስጥ የገባ ቢመስልም ግን ደግሞ ሁሌም ራሱን ማዳን ይችልበታልና ራሱን ከችግር አላቋል። እናም እንግዲህ ሚራ ከጎኔ እስካለች ድረስ መቼም አልጋለጥም እያለ ለሉሃና ይነግራታል። ሉሃናም ጊዜ ጠብቅ እንጂ በፍጹም እውነታው አይደበቅም ትላለች። እናም እንግዲህ አሁን ላይ ሚራ በፍጹም ተስፋ አልቆርጥም፣ እናም ከዚህ በቅርቡ እናመልጣለን በማለትም ትናገራለች። እናም እንዴት አድርጌ ሚስቴን ልጠርጥራት? የልጄ እናት አሁን ላይ ነፍሰ ጥሯ የልጄ እናት ጠርጥራት ብለሽ ስትነግሪኝ እንዴት ላምንሽ እችላለሁ ብሎ ይናገራል አድና። እናም ሉሃና በፍጹም እኔ እኮ የሰማሁትና እና ያየሁትን ነው ምነግርህ በማለት ትነግረዋለች። እሱ በፍጹም አላምንም ይላል። ከመከራከርህ ለምን አታዳምጠኝም ትላለች ሉሃና አሁን ላይ እህቴ ትላንትና እህቴ ምነግርህ ነገር አለኝ አላለችህም ነበር ትለዋለች። አዎ ብላኝ ነበር ብሎ በሚመልስላት ጊዜ እኮ የሁለታቸው ግንኙነት ልትነግርህ ነበር፣ ግን አንተ በፍጹም ልትሰማት አልቻልክም ወይንም ደግሞ ክፍተት አላገኘችም ትለዋለች። እናም የእህቴ መጥፋት የእነሱ እጅ አለበት ብላ በምትነግረው ጊዜ ነበር ከቤት አንጠልጥሎ የወረወራት። እናም እንግዲህ ዛሬ ላይ ሮቤል ማለት ነው በፍጹም ተስፋ የማይቆርጠው ሮቤል አሁን ላይ ዛሬንም ማለት ነው ተንኮሉን እንደቀጠለ ነው። ሌላኛው ደግሞ ሚራ ከጎኑ ስለሆነች በፍጹም አልፈራም ይላል። እናም ባይዞይ ሮቤል ከሚራ በጣም ይበልጣል በተንኮል ማለት ነው። ምክንያቱም ሁለታቸውም ተንኮለኞች ቢሆንም ግን ደግሞ ሚራ ታግዘዋለች እንጂ ዋናውን ነገር የሚፈጽመው ሮቤል ነው። እናም በቅርቡ ከዚህ ቤት እንሄዳለን እንዲሁም ደግሞ ሀብትና ንብረቱን ወርሰን ከዚህ እንሄዳለን እየተባባሉ ሁለቱም የህልም እንጀራ ማለት ነው እየኖሩ ይገኛሉ። ምክንያቱም አድና እንቅልፍ ላይ እንደሆነ ሁለታቸው ማምነዋል። እናም ሉሃና ደግሞ በፍጹም ይህ እንዲሆን አልፈቅድም ትላለች። በፍጹም እኔ ይሄንን እንዲሆን አልፈቅድም፣ እኔ እስካለው ድረስ አድናንን ሁለታችሁ ልትጫወቱበት አልፈቅድላችሁም ብላ ትናገራለች። ሉሃና አሁን ላይ እብድ ናት ወይንም ፍቅር ይዟት ነው ብለው ቢያሸማቅቁኝም በፍጹም ወደኋላ አልቀርም ትላለች። እናም ከሮቤል ክላስ ስትወጣ ሚራ ታያትና እሺ ሮቤል እንዴት ነው ባክሽ ብላ በምጠይቃት ጊዜ ምን ነው አሞት ነበር እንዴ ብላ ትመልስላታለች። እናም እንግዲህ እንዴት እንደዚህ ወንድሜን እንደዚህ ልታናግረው ትችላለች? ይሄ እኮ ቀልድና ቁም ነገር አትለይም እንዴ በማለትም ይናገራል አድና። እናም እንግዲህ እሷ ግን ተናዳበትና ተበሳጭታበት ስለሆነ ነው እንደዛ አይነት ነገር የምትናገረው። ግን ደግሞ ሚራ አሁንም ቀልዷን ትቀጥላለች። እናም
ፍቅር ነው እንደዚህ የሚያረጋት በምትልበት ጊዜ ጭራሽ ትጨሳለች ማለት ነው ሉሃና። አድና ግን ምን አይነት ደግ ሰው ቢሆን ነው እንደዚህ እየተጫወቱበት የሚኖሩት እያለች ሉሃና በጣም ገርሟታል። ግን ደግሞ ሚራ ምንም ሚስቱ ብትሆንም ግን አሁን ላይ ከወንድሙ ጎን ናት ማለት ነው። ምክንያቱም ሊያስመረምረው ሲወስዱ በፍጹም ከዚህ ቤት አይወጣም ሮቤል ብላ ሙጭኝ ብላ ታስቀረዋለች። እናም እንግዲህ እሱን በምታስቀርበት ጊዜ እንኳን አልጠረጠረም ነበረ። ምክንያቱም ለወንድሙ አስባና ለወንድሙ አዝና ነው የመሰለው። ግን ደግሞ በፍጹም እውነታው ከዚህ የራቀ ነው። ሰላም ሰላም! ውድና የተከበራችሁ የዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ እንዲሁም የደወል ምልክቷን በመጫን የምለቃቸው ቪዲዮ ትርቱን እንዲደርሳችሁ ማድረግ ትችላላችሁ። ዛሬ እንግዲህ ይዤላችሁ የመጣሁት ቀጣይ ክፍል ሉሃና ነው። ሉሃና ድራማ በጣም አስተማሪና አጓጊ አንገብጋቢ ድራማ ነው። እናም እንግዲህ በስተመጨረሻም አሁን ላይ በጣም ሮቤል በጣም በሚናደር ማለት ነው ሉሃናን ማስወገድ እንዳለባቸው ይነጋገራሉ። ግን ደግሞ ሉሃና በፍጹም ብቻዋ መሆን አልቻለችም። ምክንያቱም በእያንዳንዱ ሰከንድና ደቂቃዎች ውስጥ አድና ከሷ ስር አይጠፋም። ምክንያቱም አሁን ላይ አድና ራሱ ፍቅር ሳይዘው አይቀርም እያሉ ይነጋገራሉ። እናም ማለት ነው ሮቤል በፍጹም ለኛ ትልቅ ጥሩ ነገር ነው እሷን መውደዱን ማለት ነው ለኛ መቼ ያደርግልና ምንም ነገር ብትናገረው እንዳያምናት ያደርጋል በማለትም ይናገራል። እናም ሚራም እሱማ ልክ ነህ፣ ግን እኔ እናንተ ከዚህ መቼ ነው የምንሄደው ብላ በምትጠይቀው ጊዜ ምን አለንና ሁለታችን የሚያኖረን ነገር ብሎ ይህን መልስላታል ይመስለኛል። ሮቤል ማለት ነው የአድና ሀብትና ንብረት እንጂ በፍጹም ሚራን አልፈለጋትም። የፈለገውን ነገር እጁ ሲያስገባ ሚራን ጌራውት እንደሚላት ግልጽ ነው። እና ማለት ነው ሮቤል አሁን ላይ በፍጹም ማስመሰሉን ይቀራል ማለት ነው። ምክንያቱም አሁን ላይ አድና ሁሉም ነገር ደርሶበታል። እስካሁን ድረስ አይኔን አልከፍትም ብሎ በጣም ያስቸገረ ቢሆንም አድና ግን በስተ መጨረሻ አሁን ላይ አይኑን ከፍቷል። ምክንያቱም አሁን ላይ ሉሃና በነገረችው ወይንም ደግሞ በሰጠችው ወረቀት አይኑን ተገለጠለት። በጣም በመናደድና በመበሳጨት ሮቤልን ሆስፒታል ካልወሰድኩኝ ብሎ ሙጭኝ ብሏል። እናም እንግዲህ በዚህ ሁኔታ ማለት ነው ሚራና ሮቤል ተደናግጧል። ምን መጣብን በማለትም ደነገጡ። ምክንያቱም እስካሁን ድረስ የተኛው አድናን ዛሬ ላይ ብድግ ብሎ ከእንቅልፉን ነቅቶ ማለት ነው ከእውነታው አሁን በአሁን ካልደረስኩ ስላለ ማለት ነው በጣም ደነገጡ። ምክንያቱም በፍጹም አልጠበቁትም ነበር። አድና ይነቃብናል ወይንም ይሄ ነገር ያስተዋለዋል ብለው ያልጠበቁትን ነገር አላምንም አልሰማም እስካሁን ድረስ እንዳለ ቢሆንም ግን ደግሞ አሁን ላይ በድንገት ተነስቶ ሮቤልን ሆስፒታል ካልወሰድኩ ብሎ ሙጭኝ ብሏል። ቀጣይ ምን እንደሚሆን አይታወቅም። እስከዛው ድረስ ቸር ቆዩልኝ።